ምናልባትም በ21ኛው ክፍለ ዘመን ከታዩት ፈጣንና አስደንጋጭ እንዲሁም ውጤታማ ወታደራዊ ዘመቻዎች በግንባር ቀደምትነት ሊጠቀስ ይችላል። ሰሞኑን አሜሪካ በቬንዙዌላ ላይ ያካሄደችው የሰዓታት ወረራ። ለ2 ሰዓት ከ20 የፈጀው ይሄ ዘመቻ አሜሪካ በብዙ መልኩ ጡንቻዋን ያሳየችበትና እንደ ቬንዙዌላ ላሉ የአሜሪካ ልዕለ ኃያልነት አልቀበልም ላሉ ሀገራት ማስጠንቀቂያ የላከችበት ነው። በፉከራ ብቻ የቀሩት የቬንዙዌላው ፕሬዝዳንት ማዱሮ ሲሰድቡትና ሲጠሉት በነበረው ትራምፕ ተጠፍንገው ወደ አሜሪካ ተጉዘዋል። ለወራት ታቅዶና ተጠንቶ የቆየው ይህ ዘመቻ አሜሪካ ልዩ ናቸው የምትላቸውን ወታደሮቿንና መሳሪያዎቿን የተጠቀመችበት እንዲሁም የአሜሪካ ጉዳይ አያመልጣቸውም የሚባሉት የቻይናና የሩሲያ የስለላ ድርጅቶች በጭራሽ ያላወቁት ነበር። ሲቢኤስ ኒውስ ይዞት በወጣው ዘገባ መሰረት የአሜሪካ ጦር የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን መኖሪያ ህንፃ የሚመስል ተመሳሳይ በመስራት ሲለማመድና የማዱሮን የየዕለት እንቅስቃሴ ሲከታተል ቆይቷል። ለወራት ሲዘጋጅ የነበረው የአሜሪካ ጦር ቅዳሜ 8 ሰዓት ላይ የማዱሮ መኖሪያ ወደሚገኝበት ካራካስ ደርሷል። አርብ ዕለት የመጨረሻውን የማዘዣ ፈቃድ የሰጡት ዶናልድ ትራምፕ ጦራቸውን ፈጣሪ ከእናንተ ጋር ይሁን ይቅናችሁ ብለው ነበር የሸኟቸው። ከ150 በላይ የአየር ላይ ተዋጊዎችና ሄሊኮፕተሮች የተሳተፉበት ይህ ዘመቻ አብሶሉት ሪዞልቭ የሚል ስያሜም ተሰጥቶታል። ጦሩ ወደ ቬንዙዌላ ሲገባ የቬንዙዌላን የአየር መከላከያ ስርዓት ለመደምሰስ ብዙ ጉልበት አልፈጀበትም። የአየር መከላከል ሲስተሙ ድምጥማጡ ከጠፋ በኋላ የአሜሪካ ጦርና ኤፍቢአይ ቀጥታ ወደ ማዱሮ መደበቂያ የተጓዙ ሲሆን ማዱሮን በቁጥጥር ስር የማዋሉም ስራ በጥቂት ደቂቃዎች ውስጥ የተጠናቀቀ ነበር። የአሜሪካው ፕሬዝዳንት ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በካራካስ ከተፈጸመ መጠነ ሰፊ ጥቃት በኋላ በቁጥጥር ስር መዋላቸውን አስታውቀው ትክክለኛ ሽግግር እስኪመጣ ድረስ ሀገሪቱን ለመምራት ቃል ገብተዋል። የቬንዙዌላው ግራ ዘመም መሪና ቀዳማዊ እመቤቷ በመኖሪያ ቤታቸው ሳሉ ነው ተይዘው ወደ ኒውዮርክ የመጡት። ከተወሰዱ በኋላ ብሩክሊን የሚገኝ እስር ቤትን መግባታቸው ታውቋል። የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮ ቅዳሜ ከመጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮ ወይም ዲኢኤ በእጽ ዝውውርና የጦር መሳሪያ በመያዝ ክስ ተመስርቶባቸዋል። ማዱሮ ከዚህ ቀደም የእጽ አዘዋዋሪ ቡድን ኃላፊ ናቸው መባላቸውን ማስተባበላቸው ይታወሳል። ማዱሮና ሚስታቸው ኒውዮርክ ፍርድ ቤት መቼ እንደሚቀርቡ አልታወቀም። የአሜሪካ ልዩ ኮማንዶች ወደ ቬንዙዌላ ዘልቀው በመግባት ጥቃት ፈጽመው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር በመዋል የወሰዱበትን ተልዕኮ በተመለከተ ጄኔራል ዳን ኬን ቅዳሜ ከሰዓት መግለጫ ሰጥተዋል። በጄኔራሉ ገለጻ መሰረት የአየር፣ የምድር፣ የህዋ፣ የባህርና የደህንነት መረጃ ባለሙያዎች የተልዕኮውን እቅድ ሲያዘጋጁና ሲያቀናጁ ለወራት ቆይተዋል። አርብ ምሽት 4 ሰዓት ከ46 ደቂቃ ላይ ፕሬዝዳንት ዶናልድ ትራምፕ ዘመቻው እንዲካሄድ ትዕዛዝ ካስተላለፉ በኋላ አብሶሉት ሪዞልቭ የሚል ስያሜ የተሰጠው ተልዕኮ በምዕራቡ ንፍቀ ክበብ ከሚገኙ የተለያዩ 20 የአሜሪካ ጦር ሰፈሮች 150 አውሮፕላኖችን ወደ ቬንዙዌላ በማንቀሳቀስ ተጀመረ። የምድር ኃይልና ሄሊኮፕተሮችን ያካተተው ፕሬዝዳንቱን ነጥሎ የሚይዝ ኃይል ቅዳሜ ሌሊት 7 ሰዓት ላይ ፕሬዝዳንት ኒኮላስ ማዱሮና ሚስታቸው ወደሚኖሩበት ቅጥር ግቢ አቀና። ይህ ኃይል በበርካታ ዘመናዊ ተዋጊ የጦር ጀቶች፣ በወንብጣይ አውሮፕላኖችና በድሮኖች ከፍተኛ ጥበቃ እየተደረገለት ነበር። ሄሊኮፕተሮች ላይ ተኩስ ተከፍቶባቸው አንደኛው ቢመታም በዘመቻው ወቅት ግዳጁን ለመፈጸም ከመብረር ያገደው አልነበረም ሲሉ ዶናልድ ትራምፕ ተናግረዋል። ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ከመኖሪያቸው ተይዘው በሄሊኮፕተር ከቬንዙዌላ እንዲወጡ ከተደረገ በኋላ ከሌሊቱ 9 ሰዓት ከ39 ደቂቃ በአሜሪካዋ የጦር መርከብ ዩኤስኤስ አይዋ ጂማ ላይ እንዲያርፉ ተደርጎ በቀጣይ ወደ ኒውዮርክ ተወሰዱ። በዘመቻው አንድም የአሜሪካ ወታደር እንዳልተገደለ ፕሬዝዳንት ትራምፕ አሳውቀዋል። ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም አገሪቱ መሪ በአሜሪካ እጅ መግባታቸውን በተመለከተ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ፣ ተገቢና ህጋዊ ሽግግር እስኪካሄድ ድረስ ቬንዙዌላን አሜሪካ ታስተዳድራለች ሲሉ በኩራት ተናግረዋል። በጋዜጣዊ መግለጫቸው ላይ ትራምፕ የአገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለአገሪቱ ገቢ ማስገኘት ይጀምራሉ ብለዋል። አክለውም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከቬንዙዌላ ምክትል ፕሬዝዳንት ዴሲ ሮድሪጌዝ ጋር ውይይት ማድረጋቸውን አሳውቀዋል። የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት የአገሪቱ ጊዜያዊ መሪ እንዲሆኑ ወስኗል። ትራምፕ እንዳሉት
ዴልሲ አሜሪካ ለሚያስፈልጋት ነገር በሙሉ ድጋፍ ለመስጠት ፈቃደኛ ናቸው። ነገር ግን ዴልሲ ከሹመታቸው በኋላ በአገሪቱ ቴሌቪዥን ቀርበው ባሰሙት ንግግር በአሜሪካ ቁጥጥር ስር የዋሉት ኒኮላስ ማዱሮ የቬንዙዌላ ብቸኛው ፕሬዝዳንት ናቸው ሲሉ ተናግረዋል። ትራምፕ የቬንዙዌላ የወደፊት ፕሬዝዳንት ሆነው ይመረጣሉ ተብለው የሚጠበቁት የኖቤል የሰላም ሽልማት አሸናፊዋ ማሪና ኮሪና ማቻዶ ሀገሪቱን ለመምራት ድጋፍም የላትም፣ ክብርም አይሰጣትም ብለዋል። ማቻዶ የተቃዋሚ ፓርቲያቸው አባል የሆኑት ኤድሙንዶ ጎንዛሌስ ስልጣን መያዝ አለባቸው ብለዋል። በ2024 በቬንዙዌላ በተደረገው ምርጫ ማዱሮ አሸናፊ ተደርገው ቢሰየሙም የተቃዋሚ ፓርቲ ያሰባሰበው ድምፅ ጎንዛሌዝ በሰፊ ልዩነት እንዳሸነፉ ያሳያል። የአሜሪካ ባለስልጣናት በቬንዙዌላ ተጨማሪ ወታደራዊ እርምጃ እንደማይወስዱ ቢናገሩም ፕሬዝዳንት ትራምፕ ወታደር ለማሰማራት አንፈራም ብለዋል። የአሜሪካ የነዳጅ ኩባንያዎች ገብተው መሰረተ ልማቱን እንደሚያሻሽሉትና ለሀገሪቱ ገንዘብ ማምጣት እንደሚጀምሩም ፕሬዝዳንቱ ተናግረዋል። ከስፍራው ትልቅ ሀብት እንወስዳለን፣ ገንዘቡ ለቬንዙዌላውያንና ለአሜሪካ ይውላል ያሉት ትራምፕ ላወጣነው ወጪ ካሳ ይሆናል የሚል ሐሳብ ሰጥተዋል። አሜሪካ የቬንዙዌላን ነዳጅ ለሌሎች ሀገራት እንደምትሸጥም ጠቁመዋል። የቬንዙዌላ መንግስት ጥቃቱ የቬንዙዌላን ስትራቴጂካዊ ሀብት በተለይ ደግሞ ነዳጅና ማዕድናትን ለመቆጣጠር የተቃጣ ነው ሲል ኮንኗል። ቬንዙዌላ በዓለማችን ትልቁ የነዳጅ ክምችት ያላት ሀገር ስትሆን ከነዳጅ ሽያጭ የሚገኘው ገቢ ከመንግስት በጀት ግማሽ ያክሉን ይሸፍናል። ነገር ግን ወደ ውጭ የምትልከው ነዳጅ መጠን በማዕቀብ ምክንያት የተገደበ ነው። የአሜሪካ አቃቤ ሕግ ፖም ቦንዲ የቬንዙዌላው ፕሬዝዳንትና ቀዳማዊ እመቤቷ በኒውዮርክ ደቡባዊ ቀጠናት ክስ እንደቀረበባቸው ተናግረዋል። የእጽ ሽብር ለመፈጸም በማሴር ኮካይን በማስገባት የጦር መሳሪያና ሌሎች አጥፊ መሳሪያዎችን በመያዝ እንዲሁም በአሜሪካ ላይ ጥቃት ለመሰንዘር የጦር መሳሪያና ሌሎች አጥፊ መሳሪያዎችን ለመያዝ በማሴር ክስ ተመስርቶባቸዋል። ፕሬዝዳንቱና ባለቤታቸው አሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉም አክለዋል። ኒኮላስ ማዱሮ ወደ ስልጣን የመጡት በግራ ዘመሙ ፕሬዝዳንት ሁጎ ቻቬዝ አመራር ወቅት ነበር። ማዱሮ የቻቬዝ የቬንዙዌላ ዩናይትድ ሶሻሊስት ፓርቲ መሪ ናቸው። የቀድሞ የአውቶቡስ ሾፌር ቻቬዝን ተክተው የቬንዙዌላ ፕሬዝዳንት የሆኑት በአውሮፓውያኑ 2013 ነው። ቻቬዝ እና ማዱሮ ቬንዙዌላን ላለፉት 26 ዓመታት መርተዋል። ፓርቲያቸው ብሔራዊውን ጉባኤ፣ አብዛኛውን ፍርድ ቤትና የምርጫ ኮሚሽኑን ይቆጣጠራል። ትራምፕ የቬንዙዌላው መሪ ወደ አሜሪካ ለሚመጡ በመቶ ሺዎች ለሚቆጠሩ ስደተኞች ተጠያቂ ናቸው ሲሉ ይወቅሳሉ። በቬንዙዌላ ያለውን የምጣኔ ሀብት ቀውስና አፈና በመሸሽ ከ2013 በኋላ 8 ሚሊዮን የሚጠጉ ቬንዙዌላውያን ከሀገራቸው እንደሸሹ ይገመታል። ምንም እንኳ ትራምፕ ማስረጃ ባያቀርቡም ማዱሮ እስር ቤት፣ የአእምሮ በሽተኞች ማቆያዎች ያሉ ግለሰቦች ወደ አሜሪካ እንዲሸሹ አድርጓል ሲሉ ይወቅሳሉ። አክለው ወደ አሜሪካ የሚገቡ በተለይ ፌንታኒልና ኮኬን የተባሉ አደንዛዥ እጾች በቬንዙዌላ በኩል ነው የሚያልፉት ሲሉ ይሞግታሉ። የአደገኛ እጽ ምሁራን እንደሚሉት ግን ቬንዙዌላ በዓለማችን የእጽ ዝውውር ውስጥ ያላት ሚና ዝቅተኛ ሲሆን በሌሎች አገራት የሚመረቱ እጾች የሚተላለፉባት ሀገር ናት። ማዱሮ በተደጋጋሚ የእጽ አዘዋዋሪ ቡድን መሪ አለመሆናቸውን ተናግረው አሜሪካ በእጽ ላይ ከፈትኩት ያለችው ጦርነት እሳቸውን ከስልጣን ለማስወገድና የቬንዙዌላ የነዳጅ ክምችትን ለመቀራመት ያለመ እንደሆነ ይናገራሉ። የዓለም ሀገራት መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን መሪ ስለመያዛቸው የሰጡት ምላሽ የተደበላለቀ ነው። ትራምፕ መጠነ ሰፊ ባሉት ቅዳሜ በተደረገ ጥቃት ማዱሮና ሚስታቸው በአሜሪካ ኃይሎች ተይዘው ወደ አሜሪካ እንዲመጡ ተደርገዋል። ጥንዶቹ ኒውዮርክ ውስጥ በእጽ ዝውውር ወንጀል ተከሰዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር መንግስታቸው ለማዱሮ አገዛዝ እንባ እንደማያፈስ ተናግረዋል። ስታርመር ጥቃቱን ዓለም አቀፍ ሕግን የጣሰ ነው ወይ በሚል የቀረበላቸውን ጥያቄም ሳይመልሱ ቀርተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ጽፈዋል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙት የማዱሮ የረዥም ጊዜ አጋር የሆኑት ቻይናና ሩሲያም እርምጃውን ተቃውመዋል። ቻይና በአንድ ሉዓላዊት ሀገርና ፕሬዝዳንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየት ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ትፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የሀገሪቱን ብሔራዊ ሉዓላዊነት የገፈፈ ነው ብላለች። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር የጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን፣ ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ ይከታልም ብለዋል።